ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን በትራምፕ ዛቻ ላይ ተቃውሞ አሰማች። በስዊዘርላንድ እንደሚካሄደው የአሜሪካና ኢራን ንግግር ቆመ። የኢራን ተደራዳሪ ልዑክ የትራምፕ ዛቻ ተቃውሞ የድርድሩን ቦታ ጥሎ መውጣቱ ተዘግቧል። በተጨማሪም ዛቻው ኃይል አጠቃቀም ወይም ማስፈራሪያ የሚከለክለውን የሰኔ 11ን የመግባቢያ ሰነድ የሚጥስ ነው በማለት በይፋ ቅሬታዋን አስገብታለች። ቴሄራን እስራኤል ከሊባኖስ ካልወጣችና ጦርነቱ በሁሉም ንግግሮች ካላቆመ በስተቀር ንግግሩ ወደፊት መራመድ አይችልም ስትል ገልጻለች። እስራኤል ወደ ወታደራዊ እርምጃው ከቀጠለች የከረረ ምላሽ ሊያስከትል እንደሚችል አስጠንቅቃለች። በተጨማሪም ኢራን ዋሽንግተን ንግግሩን ለእስራኤል ጊዜ መግዣነት እየተጠቀመችበት ነው ስትል ከሳለች። እንደ አይአርቢ ዘገባ ድርድሩ ዳግም ስለመቀጠሉ እስካሁን ግልጽ የሆነ ነገር የለም። እስራኤል በተገንጣዩ የሶማሊያ ግዛት ሶማሊላንድ የበርበራ ወደብ የባህር ኃይሉን ለማሰማራት እያጠነች መሆኑ ተዘገበ። እስራኤል የዶልፊን ደረጃ ሰንኮረጓዥ መርከቦቿን ጨምሮ የባህር ኃይል ጦሯን በኤደን ባህረ ሰላጤ አቅራቢያ በሚገኘው የበርበራ ወደብ ለማስፈረም ማቀዷን የአውሮፓ መገናኛ ብዙሃን ዘግበዋል። ሁለቱ ሀገራት ግን ለዘገባው ይፋ መግለጫ አልሰጡም። ከዘገባዎቹ የተገኙ ዋና ዋና ነጥቦች እስራኤል በርበራ እንደ ባህር ኃይል ስራ ማዕከል የመጠቀም ዕድሎች እያጠነች ነው። የሶማሊላንድ ከእስራኤል ጋር ምንም አይነት ወታደራዊ እዝ ስምምነት አለማድረጓን በይፋ በማስተባበል የውጭ ኢንቨስትመንትና ወደቦቿን ለባህር አገልግሎት መዋላቸው ቀድ ደስታ እንደምትቀበል ገልጻለች። የእስራኤል ባለስልጣናት በዘገባዎቹ ዙሪያ አስተያየት አልሰጡም። በርበራ በኤደን ባህረ ሰላጤ ቁልፍ የባህር ወሰኖች ላይ ያላት መልክዓ ምድራዊ አቀማመጥ ወደ የመንና ቀይ ባህር ቀጠና የሚያመሩ የንግድ መርከቦች እንቅስቃሴ ለመከታተል ከፍተኛ ጠቀሜታ ይኖራታል። በህንድ ውቅያኖስ ቀይ ባህር ቁልፍ የባህር መስመሮች ላይ የሚገኘው የበርበራ ወደብ ከቅርብ ዓመታት ወዲህ በአፍሪካ ቀንድ ስትራቴጂካዊ ንግድና ሎጂስቲክስ ማዕከል እየሆነ መምጣቱ ጂኦፖለቲካዊ ፍላጎት እየቀሰቀሰ ይገኛል። አጠቃላይ ምርጫ ውጤት አዲስ አበባ ከተማ 23 የፓርላማ ብልጽግና ፓርቲ ዛሬ ብልጽግና ፓርቲ ትናንት ይፋ በተደረገው ውጤት 438 የህዝብ ተወካዮች ምክር ቤት ፓርላማ መቀመጫ አግኝቷል። ፓርቲው ያሸነፈው ከፍተኛ የፓርላማ መቀመጫ ቁጥር መንግስት መመስረት የሚያስችለው ነው። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ 13 መቀመጫዎች፣ የግል እጩዎች 8 መቀመጫዎች፣ አማራ ብሔራዊ ንቅናቄ አብን 6 መቀመጫዎች፣ የኢትዮጵያ ፌዴራሊስት ዲሞክራሲያዊ አንድነት መድረክ 3 መቀመጫዎች፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3 መቀመጫዎች፣ ነጻነትና እኩልነት ፓርቲ 3 መቀመጫዎች፣ ትብብር ለኢትዮጵያ አንድነት ፓርቲ 2 መቀመጫዎች፣ የአፋር ህዝብ ፓርቲ መቀመጫ 1፣ አርጎባ አንድነት ጀርቢት ፓርቲ 1 መቀመጫ፣ ጉምዝ ብሔራዊ ንቅናቄ 1 መቀመጫ፣ አዲስ ትውልድ ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ ጥምረት 1 መቀመጫ፣ የጌዶ ህዝብ ተወካዮች ምክር ቤት 1 መቀመጫ፣ የወላይታ ህዝቦች ዲሞክራሲያዊ ንቅናቄ 1 መቀመጫ፣ የኦጋዴን ብሔራዊ ነጻነት ግንባር 1 መቀመጫ፣ ህብረት ለዲሞክራሲና ለነጻነት ፓርቲ 1 መቀመጫ፣ ሶማሌ ፌዴራሊስት ፓርቲ 1 መቀመጫ አግኝተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ጉልህ የሆነ ምርጫ ጥሰት መፈጸሙን ባረጋገጠባቸው የምርጫ ክልሎች ላይ በድጋሚ ምርጫ እንዲካሄድ ወስኗል። በዚህም ቦርዱ በ5 ለህዝብ ተወካዮች ምክር ቤት ምርጫ በሚደረግባቸውና በ8 ለክልል ምክር ቤት ምርጫ በሚደረግባቸው ምርጫ ክልሎች በድጋሚ ምርጫ ይካሄድባቸዋል ብሏል። ድጋሚ ምርጫ የሚደረግባቸው ምርጫ ክልሎች ከላይ ተያይዘዋል። ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎች ሶሮኖ 1 ማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት፣ ጠምባሮ ምርጫ ክልል ማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት፣ ሀርገሌ ምርጫ ክልል ሶማሌ ክልል ምክር ቤት፣ ዳሎል ምርጫ ክልል የሶማሌ ክልል ለክልል ምክር ቤት፣ አዲጋላ ምርጫ ክልል ሶማሌ ክልል ለክልል ምክር ቤት፣ አዋሬ ምርጫ ክልል ሶማሌ ክልል ለክልል ምክር ቤት ምርጫ፣ ዳራቶሌ ምርጫ ክልል ሶማሌ ክልል ለክልል ምክር ቤት፣ ባቱ ዙሪያ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮችና ለክልል ምክር ቤት ምርጫ፣ ቤጊ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት፣ አሮርሳ ምርጫ ክልል ሲዳማ ክልል ለህዝብ ተወካዮች ምክር ቤት ምርጫ፣ ጨንቻ ምርጫ ክልል ደቡብ ኢትዮጵያ ክልል ለክልል ምክር ቤት ምርጫ። የክልል ምክር ቤቶች ውጤት
አዲስ አበባ ክልሉ ያለው መቀመጫ ብዛት 158፣ ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 10፣ ብልጽግና 132 መቀመጫዎች፣ ኢዜማ 8 መቀመጫዎች፣ ኢትዮጵያ ዲሞክራሲ ፓርቲ 4 መቀመጫዎች፣ ህዳሴ ፓርቲ 2 መቀመጫዎች፣ ኦነግ ፓርቲ 2 መቀመጫዎች፣ ትብብር ለኢትዮጵያ አንድነት 2 መቀመጫዎች፣ ሰላም ለኢትዮጵያ ጥምረት 2 መቀመጫዎች፣ የወላይታ ህዝብ ነጻነት ንቅናቄ 1 መቀመጫ፣ የአማራ ብሔራዊ ንቅናቄ አብን 1 መቀመጫ፣ የወሎ ህዝቦች ዲሞክራሲ ፓርቲ 1 መቀመጫ፣ የግል እጩ 1 መቀመጫ አሸንፈዋል። አፋር ዛሬ ምርጫ ውጤቶችን ይፋ በተደረጉበት 138 መቀመጫዎች ምርጫ ውጤታቸው ይፋ የተደረገ ክልል ምክር ቤት ምርጫ ክልል ብዛት 31፣ ብልጽግና ፓርቲ 124 መቀመጫዎች፣ የአፋር ነጻ አውጪ ግንባር ፓርቲ 4 መቀመጫዎች፣ የኢትዮጵያ ፌዴራል ዲሞክራሲያዊ አንድነት መድረክ 3 መቀመጫዎች፣ የአፋር ህዝብ ፓርቲ 3 መቀመጫዎች፣ የአርጎባ አንድነት ዩኒቨርሲቲ 1 መቀመጫ አሸንፈዋል። ድጋሚ ቆጠራ የሚከናወንበት ምርጫ ክልል ብዛት 1። አማራም ዛሬ ምርጫ ውጤቶች ይፋ በተደረገበት 277 መቀመጫዎች ምርጫ የተካሄደበት ክልል ምክር ቤት ምርጫ ክልል ብዛት 109፣ የብልጽግና ፓርቲ 257 መቀመጫዎች፣ የአማራ ዲሞክራሲያዊ ንቅናቄ 4 መቀመጫዎች፣ ኢዜማ 3 መቀመጫዎች፣ አብን 2 መቀመጫዎች፣ አርጎባ አንድነት ዩኒቨርሲቲ 1 መቀመጫ፣ የኢትዮጵያ ብሔራዊ አንድነት ፓርቲ 1 መቀመጫ፣ የቅማንት ዲሞክራሲያዊ ፓርቲ 1 መቀመጫ፣ ሰላም ለኢትዮጵያ ጥምረት 1 መቀመጫ፣ ትብብር ለኢትዮጵያ አንድነት 1 መቀመጫ፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ፣ ነጻነትና እኩልነት 1 መቀመጫ አሸንፈዋል። ማስታወሻ 4 መቀመጫዎች በንባብ ምርጫ ያልተካሄደባቸው የምርጫ ክልል ብዛት 8። በቤኒሻንጉል ጉሙዝ ምርጫ ውጤቶች ይፋ በተደረገበት 168 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት የምርጫ ክልል ብዛት 20፣ ብልጽግና 145 መቀመጫዎች፣ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 14 መቀመጫዎች፣ የቤኒሻንጉል ህዝብ ነጻነት ንቅናቄ 5 መቀመጫዎች፣ የግል እጩ 1 መቀመጫ አሸንፈዋል። ድሬዳዋ ምርጫ ውጤቶች ይፋ በተደረገበት 189 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 47፣ ብልጽግና ፓርቲ 161 መቀመጫዎች፣ ነጻነትና እኩልነት ፓርቲ 8 መቀመጫዎች፣ ኢዜማ ፓርቲ 6 መቀመጫዎች፣ አዲስ ትውልድ 3 መቀመጫዎች አሸንፈዋል። 11 መቀመጫዎችን በንባብ በተሰማው ሪፖርት አልተካተቱም። ጋምቤላ ምርጫ ውጤቶች በይፋ በተደረገበት 205 መቀመጫዎች ምርጫ የተካሄደበት ክልል ምክር ቤት ምርጫ ክልል ብዛት 14፣ ብልጽግና 176 መቀመጫዎች፣ ሰላም ለኢትዮጵያ 17 መቀመጫዎች፣ ኢዜማ ፓርቲ 6 መቀመጫዎች፣ ህዳሴ ፓርቲ 3 መቀመጫዎች አሸንፈዋል። 3 መቀመጫዎች በንባብ በተሰማው ሪፖርት አልተካተቱም። ኦሮሚያ ምርጫ ውጤቶች ይፋ በተደረጉበት 528 መቀመጫዎች ምርጫ የተካሄደበት ክልል ምክር ቤት የምርጫ ክልል ብዛት 173፣ ብልጽግና 523 መቀመጫዎች፣ የግል እጩዎች 4 መቀመጫዎች፣ ኢዜማ ፓርቲ 1 መቀመጫ አሸንፈዋል። በኦሮሚያ ክልል 179 ምርጫ ክልል ምርጫ የተካሄደበት 173 መሆኑ በሪፖርቱ ተገልጿል። ለክልል ምክር ቤት ድጋሚ ቆጠራ የሚካሄድበት ምርጫ ክልል ብዛት 1፣ ለክልል ምክር ቤት ድጋሚ ምርጫ የተወሰነበት 2። ሲዳማ ምርጫ ውጤታቸው ይፋ በተደረገበት 190 መቀመጫዎች ምርጫ የተካሄደበት ክልል ምክር ቤት ምርጫ ክልል ብዛት 19፣ ብልጽግና ፓርቲ 175 መቀመጫዎች፣ መድረክ መቀመጫዎች፣ የሚሲዳማ አንድነት ፓርቲ 3 መቀመጫዎች፣ የሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት 1 መቀመጫ፣ ባልደራስ ለእውነተኛ ዲሞክራሲ 1 መቀመጫ፣ የኢትዮጵያ ዲሞክራሲ ህብረት 1 መቀመጫ፣ የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ፓርቲ 1 መቀመጫ አሸንፈዋል። ደቡብ ምዕራብ ኢትዮጵያ ምርጫ ውጤቶች ይፋ በተደረጉበት 171 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 22፣ ብልጽግና 142 መቀመጫዎች፣ ሰላም ለኢትዮጵያ ጥምረት 12 መቀመጫዎች፣ ኢዜማ ፓርቲ 10 መቀመጫዎች፣ ነጻነትና እኩልነት ፓርቲ 3 መቀመጫዎች፣ ወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫ አሸንፈዋል። 1 መቀመጫ በንባብ በተሰማ ሪፖርት አልተካተቱም። ደቡብ ኢትዮጵያ ምርጫ ውጤቶች ይፋ በተደረጉበት 204 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 55፣ ብልጽግና 182 መቀመጫዎች፣ ኢዜማ 27 መቀመጫዎች፣ የወላይታ ህዝብ ነጻነት ንቅናቄ 3 መቀመጫዎች፣ ነጻነትና እኩልነት ፓርቲ 2 መቀመጫዎች፣ የወላይታ ብሔራዊ ንቅናቄ 2 መቀመጫዎች፣ ሰላም ለኢትዮጵያ ጥምረት 2 መቀመጫዎች፣ ጌዴኦ ህዝብ ዲሞክራሲያዊ ድርጅት 2 መቀመጫዎች፣ የወላይታ ብሔራዊ ንቅናቄ 2 መቀመጫ፣ የግል እጩ 1 መቀመጫ፣ የኩሽ ህዝብ ብሔራዊ ንቅናቄ 1 መቀመጫ አሸንፈዋል። የክልል ምክር ቤት ድጋሚ ቆጠራ የሚካሄድበት ምርጫ ክልል ብዛት 1። ማዕከላዊ ኢትዮጵያ ምርጫ ውጤቶች ይፋ በተደረጉበት 170 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 34፣
ብልጽግና ፓርቲ 143 መቀመጫዎች፣ ኢዜማ ፓርቲ 12 መቀመጫዎች፣ ነጻነትና እኩልነት ፓርቲ 7 መቀመጫዎች፣ ትብብር ለኢትዮጵያ አንድነት 3 መቀመጫዎች፣ ጎጎት ለጉራጌ አንድነት ፍትህ ፓርቲ 3 መቀመጫዎች፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ 1 መቀመጫም፣ የወለኔ ህዝብ ዲሞክራሲ ፓርቲ 1 መቀመጫ አሸንፈዋል። ሶማሌም ምርጫ ውጤቶች ይፋ በተደረጉበት 252 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 66፣ ብልጽግና ፓርቲ 212 መቀመጫ፣ የኦጋዴን ብሔራዊ ነጻነት ግንባር ኦኤንኤልኤፍ 20 መቀመጫ፣ ነጻነት እኩልነት ፓርቲ 13 መቀመጫ፣ የሶማሌ ፌዴራሊስት ፓርቲ 2 መቀመጫ፣ የግልጩ 1 መቀመጫ፣ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ 1 መቀመጫ፣ ህብረት ለዲሞክራሲ ነጻነት ፓርቲ 1 መቀመጫ አሸንፈዋል። ለክልል ምክር ቤት ድጋሚ ቆጠራ የሚካሄድበት ምርጫ ክልል ብዛት 5። ሐረሪም ምርጫ ውጤታቸው ይፋ በተደረጉበት 36 መቀመጫዎች ምርጫ የተካሄደበት የክልል ምክር ቤት ምርጫ ክልል ብዛት 3። ብልጽግና ፓርቲ 32 መቀመጫ፣ የኢትዮጵያ ብሔራዊ አንድነት ፓርቲ 1 መቀመጫ፣ ነጻነትና እኩልነት ፓርቲ 1 መቀመጫ፣ የግል እጩ 1 መቀመጫ፣ የሐረሪ ዲሞክራሲያዊ ድርጅት 1 መቀመጫ አሸንፈዋል።